ሐሳብ ግን ስደት ላይ ፍቅር ገለመሌ ምናምን የሚሉት ነገሮችን ባጀምሩስ አባት ልጁን ለ2 አመት ከጀነጀነ በኋላ ላይ እየሰማን ያለነው በተለይ ቲክቶክ ላይ እጅግ በጣም ለጆሮ የሚከብዱ ነገራቶች ናቸው። ልጁን አንተ በቃ ለወሬ ራሱ ይቸግራልና ወንድ ሌላ ወንድ መስሎ ልጁን እየጀነጀናት ነበር። ታውቃለህ፣ እዚህ ሳውዲ ነው የሚኖሩት ሙስሊሞች አይደሉም። ያው አስተግፍሩላህ ዞሮ መጥፎ ስራ ሃይማኖት የለውም። ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰርታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስት ሰርካት? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ አይደል? ኢና ሊላሂ አላህ ይጠብቀን። ይሄ ሙሲባ ይሄ መጨረሻው ዘመን ነው። እንኳን ደስ አለ ኡስታዝ ካሚል ሸምሱ። ካሚል ሸምሱ ማለት ነው የህዝብ ተወካዮች ምክር ቤት ሆኖ በድጋሚ ተመርጧል። እጅግ ያስደስታል። ማሻአላህ አድርጎ እንደ ፍቅረኛ ሆኖ ጀንጅኖ ፎቶ አስልኳት ምናምን ብዙ ነገር ሰርቷል። አባትየው ይቅርታ ጠይቋታል ልጅቱን። ሴቶች ማስወረድ ይችላሉ ወይ ልጁ ሩህ ሳይኖረው ማስወረድ ይችላሉ ወይ የሚለውን ነገር እንግዲህ ኡስታዝ ሁሱም መሲ ሁሱ ቤት ተገኝታ የጠየቀችው ጥያቄ አለ። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام مدنيا የተከበራችሁ ቻናል ተከታታዮች በላችሁበት የአላህ ሰላም ዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከመገኘት የተመለከታችሁት አነጋጋሪ ተወድዶ የተማራጡ እንደውም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ኡስታዝ ካሚል ሸምሱ ማለት ነው የህዝብ ተወካዮች ምክር ቤት ሆኖ በድጋሚ ተመርጧል። እጅግ ያስደስታል። ማሻአላህ መብሩክ ብለናል። እንግዲህ አሊያሚንም ቪዲዮ ሰርቶበታል። የተለያዩ እንግዲህ ወንድሞቻችን ኡስታዞቻችን ሳይቀሩ እንኳን ደስ ያለህ እያሉ መልእክቱን ሲያስተላልፉለት ነበር ማለት ነው ደስታቸውን። ምንድነው ኡስታዝ ካሚል ሸምሱ የህዝብ ተወካዮች ምክር ቤት ሁላችሁ የምታውቁት ነገር ነው። ኡማው በተለይ ደግሞ ለሙስሊሞች ድምጽ እየሆነ የሙስሊሞችን ድምጽ እያስተጋባ እንግዲህ 5 አመታትን አልፏል ማለት ነው። ይሄን ቀጣይ 5 አመታትን ደግሞ አሁንም እንግዲህ የህዝብ ተወካዮች ምክር ቤት ነው ለኡማው ወይም ደግሞ ለሙስሊሞች ድምጽ ይሆናል ማለት ነው። በግልን የተወዳደረው እጅግ ያስደስታል። ከዛም አልፎ ደግሞ ከሰሞኑ እጅግ በጣም የሚያሳዝን የተለያዩ መረጃዎች እየሰማን ነው። እጅግ ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምንድነው እንግዲህ አንዷ ምን ትላለች እንግዲህ ከትናንትና በስቲያ ምን እያለች ነው? ለባሌ ድንግልናዬን አሰርቼ በሰርጀሪ ማለት ነው ስጦታ ሰጠው ትላለች። ሱብሃንአላህ እሷ ሙስሊም ናት። በጣም ለሌሎች ሳይቀር መርዝ እያረጫች ያለችበት ቪዛ ምንድነው? እንደዚህ አይነት ነገራቶችን እየተከተሉ ገና ህፃናቶች ብዙ ያልተገባ ድርጊቶችን ይፈጽማሉ። ምክንያቱም አሁን ላይ እየሰማን ያለነው በተለይ ቲክቶክ ላይ እጅግ በጣም ለጆሮ የሚከብዱ ነገራቶች ናቸው። ከዛ መካከል አንድ እንግዲህ አባት የገዛ ልጁ እንደሆነች እያወቀ እንግዲህ ሁለቱም በውጭ ሀገር በሳውዲ አረቢያ ነው የሚኖሩት። እሱ ምን ይላል? ጀንጅኗት ልክ እንደ ፍቅረኛ ሆኖ ማለት ነው ጀንጅኗት በሌላ ሰው ፕሮፋይል ማለት ነው የተለያዩ የራቁት ቪዲዮ ሁሉ አስልኮ በየሶሻል ሚዲያው ሲለቅባት ነበር። ሱብሃንአላህ አባት ነው ተመልከቱት። ኢና ሊላሂ አላህ ይጠብቀን። ይሄ ሙሲባ ይሄ መጨረሻው ዘመን ነው እና እንግዲህ ከዛ ጋር ተያይዞ የተለያዩ ወንድሞች ሀሳብ ሲሰጡበት ነበረ፣ እህቶችም ጭምር። መሲም እንዲሁም ደግሞ በዛ ጉዳይ ላይ ሀሳብ አስተያየት ሰታበታለች። እንዲሁም ደግሞ በተለይ ሴቶች በቤተሰቦቻቸው እንዲሁም ደግሞ በቅርብ ወዳጆቻቸው ወይም ደግሞ በሌላ ሰውም ሳይቀር የሚደፈሩ ሴቶች ማስወረድ ይችላሉ ወይ ልጁ ሩህ ሳይኖረው ማስወረድ ይችላሉ ወይ የሚለውን ነገር እንግዲህ ኡስታዝ ሁሱም መሲ ሁሱ ቤት ተገኝታ የጠየቀችው ጥያቄ አለ። እሱም ምን ላይ ሰጥተውበታል። በጋራ እንመለከታለን። የምንማማርበት ቪዲዮ አለ። ለብዙዎች ተደራሽ አድርጉት ኢንሻአላህ። ላይክ እያደረጋችሁ ያው ስላልተመቸኝ ነው ሌላ ቦታ ነው ያለሁት። እንግዲህ ሰልፊ አድርጌ ነው ቪዲዮ እየቀረጽኩ ያለሁት ምክንያቱም ወሳኝና መተላለፍ ያለበት ቪዲዮ ስለሆነ ነው። ሼር እያደረጋችሁ ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። እንኳን ደስ አለ ኡስታዝ ካሚል ሸምሱ።
በድጋሚ የፓርላማ አባል ሆነህ በመመረጥህ የህዝብ ተወካዮች ምክር ቤት አባል መሆንህ በመስማታችን በጣም ደስ ብሎናል። ባሳለፍነው 5 ዓመታት ስታደርገው እንደነበረ ሁሉ ከተበደሉት ጎን በመቆም ለተበደሉት ጠበቃ እንደምትሆን ተስፋ እናደርጋለን። ብዙ ነገሮችን ካንተ እንጠብቃለን። በቀጣይም በተለያዩ ኃላፊነት ቦታዎች ላይ ሀገርህን፣ ህዝብህን እንደምታገለግል ተስፋ አለኝ። በድጋሚ ኡስታዝ ካሚል ሸምሱ እንኳን ደስ አለህ ለማለት እወዳለሁ። እንደ ሐሳብ ግን ስደት ላይ ፍቅር ገለመሌ ምናምን የሚሉት ነገሮችን ባጀምሩስ? አባት ልጁን ለ2 ዓመት ከጀነጀነ በኋላ ድምጽህ የአባቴን ይመስላል ስትለው አረ ሞኝነሽ እንዴ እኔ እኮ የወደፊት ህይወትሽ ነኝ ፍቅርሽ ነኝ ምናምን እያለ ለ2 ዓመት አባቷ እልል ያለ ፍቅር ውስጥ ካስገባት በኋላ ፎቶዎች መላላክ ይጀምራሉ። እንግዲህ የላከችለትንም ፎቶ በኤአይ አቀናብሮ ብራቆቷን ፌስቡክ ላይ ይለቅባታል። አባቷ የሰፈሯ ልጆች ምናምን የሚያቋስ ሰዎች ራሷን እንድታጠፋ በጣም ጭቆና ሲያደርሱባት ከቆየች በኋላ አባቷ መሆኑን ደረሰችበት። እንግዲህ ቪዲዮውን ተመልከቱት ትግስት ካላችሁ። ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰርታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስት ሰርካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ አይደለ? ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በርግጥ እንዳባት ስተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ ነው። ቆይ ገኒ ስለገባኝ ነው ዛሬ ላይ ይቅርታ እየጠየኳት ያለሁት አይደል? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅህ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅህ። የች ልጅ በአንደበትህ እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይሄን አድርጌያለሁና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ነው ከሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተቀላል እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን አክማት። ልጁን አንተ በቃ ለወሬ ራሱ ይቸግራልና ሌላ ወንድ መስሎ ልጁን እየጀነጀናት ነበር። ታውቃለህ፣ እዚህ ሳኡዲ ነው የሚኖሩት ሙስሊሞች አይደሉም። ያው አስተግፍሩላህ ዞሮ መጥፎ ስራ ሃይማኖት የለውም እና በጣም ነው የሚያናድደው። በጣም ነው ለማውራት የሚቸግረውና ሰው እንዴት አባት እንደዚህ ያደርጋል በሚል ወሬ እያወራን ነበርና ምንም ለሐሳብ አስቀመጥኩ መሰለኝ። አባትም ወንድምም ብቻ ያኔ ሴቶች አሉ አይደል? ይሄ በአባት በወንድም ባውት በቅርብ ዘመድ ተደፍረው የሚወልዱ አሉ እና እስከሚወልዱት ይሄ ጽንሱ ማድረግ የለበትም መውረድ አለበት፣ ሩህ ሳይነፋበት በሳይንሱም ሆነ በህግም ሆነ ሃይማኖትም ይሄን ነገር አይከለክልም የሚል ሐሳብ አስቀምጫለሁኝ። እና ጽንሱ ይውረድ የሚባለው ሐራም አይደለም ወይ ነፍስ መግደል አይደለም ወይ የሚሉ ሐሳብ ሲነሱ አይ ሩህ ሳይነፋበት ነው ቶሎ ብሎ መናገር አለባቸው በቅርብ ዘመድ የተደፈሩ የሚል ነገር ተናገርኩኝ። እዚህ ጋር እንዴት ይታያል? ማለት ልጅቱ የተደፈረችው በምንድን ነው? ተደፍራ ከሆነ መሰረቱ በቅርብ በወንድሟ በአባቷ ወንድም። እሺ ሴት ልጅ ተደፍራ ከሆነ በመደፈሯ ምክንያት ጽንስ ተፈጥሮ ከሆነ ወይንም ደግሞ ገና የመጀመሪያ ወራቶች ላይ ሳምንቶች ላይ ምናምን ከሆነ አንደኛ የተደፈረች ሴት፣ ሁለተኛ ጽንስ መቋቋም መሸከም የማትችል ልጅ በሐላል መንገድ ራሷ አግብታ ሁለትና ከዚያ በላይ ዶክተሮች መርምረዋት ጽንሱን አሁን መቋቋም አትችልም። ይች ልጅ ለህይወቷ አደጋ
በዕለሞች ዘንድ እነዚህን ማስወረድ እንደ ኃጢአት እንደማይቆጠር ተናግረዋል። ስለዚህ ልጅቱ በዘመድ የሚሆን ያለ ዘመድ ተደፍራ ከሆነ ገና መጀመሪያ ላይ ከሆነ ያንን ሊያስወግዱ እንደ ኃጢአት አይቆጠርባቸውም። አንድ ጥያቄ ልጠይቅ የገኝ አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅ፣ አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ሰላም አለይኩም እንደምን አመሻችሁ። ይህን ቪዲዮ ሼር አድርጋችሁ ለመላው ኢትዮጵያ ግንዛቤ እንዲወስድ አድርጉልኝ። ሶሻል ሚዲያ ታዋቂ ቲክቶከሮች፣ ታዋቂ ሶሻል ሚዲያ ሰዎች፣ አርቲስቶች፣ የጤና ባለሙያዎች፣ ህጉም፣ መንግስቱም፣ የሃይማኖት ተቋማትም በዚህ ዙሪያ ሰርተን ማህበረሰባችንን እንታደግ የሚል መልእክት ለማስተላለፍ ነው የሰራሁት። መልእክቱ ምንድነው? ትናንትና እህታችን አዚዛ አሊ ቤት ችግሩ ተፈቷል። ችግሩ መጀመሪያ ላይ በጣም የሚያስደነግጥና የሚሰቀጥጥ ነው፣ ለማውራት ይደብራል። አንድ አባት ልጁ መሆኗን እያወቀ በሌላ ሰው ፎቶ ፕሮፋይል አድርጎ እንደ ፍቅረኛ ሆኖ ጀንጅኖ ፎቶ አስልኳት ምናምን ብዙ ነገር ሰርቷል። አባትየው ይቅርታ ጠይቋታል ልጅቱን። አባትየው ለወቅስ አልመጣሁም፣ ስለ ሃይማኖቱ ላነሳም አልመጣሁም። ማንኛውም መጥፎ ስራ ሃይማኖት የለውም፣ መልካም ስራም ሃይማኖት የለውም። እኔ አላህ ጥሩ አእምሮ ሰጥቶኛል፣ ሙስሊም አድርጎኛል። አልহামዱሊላህ ሙስሊም ስለሆንኩኝ ክፋትን በሃይማኖትና በብሔር አልለካም። ኦኬ፣ ስለሰው የሃይማኖት አላነሳም፣ ግን የኢትዮጵያ ህዝብ ትምህርት እንዲወስድ ነው የፈለኩት። እሱ ምንድነው? የወር አበባ ማየት የጀመረ ሴት ልጅ በቤታችን በአባቷ፣ በወንድሟ፣ ባጎቷ፣ በልጆቻችሁ ተደፍራችሁ ጽንስ የሚፈጠር ሴቶች ጽንሱ እንዳይወለድ ማንኛውም የሶሻል ሚዲያ ታዋቂ የሃይማኖት ተቋማት የመንግስት ስርዓት ይህን ትምህርት መስጠት አለበት፣ መደበቅ የለበትም። እስልምና ሃይማኖታችን ለምሳሌ እንደ ሙስሊም አይከለክልም። እንኳን አይደለም ወንድሟ ደፍሯት አርግዛ ልትወልደው አባቷ የቅርብ ዘመዷ ደፍሯት አርግዛ ልትወልድ አይደለም ተደፍራ ከሆነ ያቺ ሴት ጽንሱ ሳያድግ እግሩ ሳይነፋበት ከ3 ወር በፊት ቶሎ ብላ ተናግራ ጽንሱ መቋረጥ አለበት፣ መወለድ የለበትም። እንደዚህ አይነት ግንዛቤ በሴቶች ላይ ግንዛቤ እንዲፈጠር ሁሉም ሰው መረባረብ አለበት። ወንዶች እኔ እንደው ጸሎቴን አላህ ይስማኝ፣ ዱዓዬን አላህ ይስማኝ፣ ከሰይጣን አላህ ይጠብቃችሁ። ሰዎች ነን፣ እንሳሳታለን። የሰው ልጅ ይሳሳታል። ከስተት ንጹህ የሆነንም ከነብያት ውጪ ከመላእክት ውጪ እንደ እስልምና ነብያቶች ናቸው እንደዚህ አይነት ከባድ ወንጀልን የማይሰሩት፣ መላእክቶች ናቸው እንደዚህ አይነት ከባድ ወንጀልን የማይሰሩት እንጂ ሰው ይሳሳታል፣ ከባድ ወንጀል ላይ ይወድቃል፣ ጥቃቅን ወንጀሎችን የሚሰራል። ዋናው ግን ከወንጀሎቹ የእንትን የሚለውና ወንጀሎች ደግሞ እንዳይገዝፉ እንዲህ አባት አይደለም እንዲህ አይባልም። እንግዲህ አባት የገዛ ልጁ ሆን ብሎ ጀንጅኖ ፎቶ አስልኮ ሌላ ነገር አድርጓታል። ብቻ ተጸጸቻለሁኝ ይቅር በይኝ ብሏታል። አይ ቲንክ ምናልባት ቂም ይዞባት ነው። አባት በልጁ ቂም ቢይዝም እንደዚህ አይነት ነገር መደረግ የለበትም። በዛ አጋጣሚ እንግዲህ በእናቷ ይሁን በሷ ይሁን ቂም ይዞ ነው። በዛ አጋጣሚ ወጣቶች የምትሰሩ በተለይ ስራ ያላችሁ በተለይ አረብ ሀገር ያላችሁ ለእናታችሁ እየረዳችሁ ለአባታችሁ ማትረዱ ከሆነ አባታችሁን ወንድሞቻችሁን ቂም ልታስይዙ ትችላላችሁ። አረብ ሀገር ያለ ሰው የምትረዱ ከሆነ ቤተሰቦቻችሁን የቅርብ ዘመድ እህት፣ ወንድም፣ እናት፣ አባት እኩል ለመርዳት ሞክሩ፣ እኩል ለመረዳት ሞክሩ እንጂ አንዱን ረዳታችሁ አንዱን የምትጦሉ ከሆነ አይሱ በተለይ አባቶችን የምታረቁ ከሆነ አባቶች ከርግማንም አልፈው እንደዚህ አይነት በቀል ላይ ይወድቃሉና ጥንቃቄ አድርጉ። ገንዘብ ያላችሁ ውጭ ሀገር የምትሰሩ ኢትዮጵያም ውስጥ ያላችሁ ብቻ የትም ሀገር ሁኑ ኢትዮጵያም ሁኑ ውጭ ሀገርም ሁኑ ሰርታችሁ ቢዝነስ ካላችሁ ስትረዱ እናትና አባት አትለዩ፣ እህትና ወንድም አትለዩ። የገዛ ዘመዳችሁ ቅርብ ስጋችሁ ሆኖ ከለያችሁት ቂም ሊያነሳ ይችላል፣ ሊያዝንባችሁ ይችላል። ለበቀልም ይነሳሳል። ሰው ነው፣ አባት ነው አይባልም፣ እናት ነው አይባልም። ሰው ነው። ከበቀልና ከኃጢአት ከወንጀል የተቆረጠ አይደለም። እናትም ወንጀል ሰራ ትችላል፣ አባትም እና ምናልባት አባትየው ሶሻል ሚዲያ ላይ ትናንትና ታሪካቸው ወጣ። አባትየው ቪዲዮ ካየ ለወቅስ አይደለም የመጣሁት፣ ሰውነት ተሳስተሃል። ስለዚህ እናቶች የወር አበባ ማየት የጀመሩ ልጆቻችሁን ተከታተሉ። ከወንድማ ከአባቷ ከወንድምሽ ከባልሽ ወንድም ካጎቶቻቸው እንትን በሉ። ይሄንን በመስራቴ በጣም አዝናለሁ። እንዲህ ማለት አልነበረም፣ ግን ሰዎች መሆናችንን መዘንጋት የለብንም ብዬ ስላሰብኩ ነው እስከዛሬ መስራት ፈልጌ ነበር። በነገራችን ላይ ግን ቆዛሬ ቆነገ ያልኩኝ የትናንትናው ታሪክ ሲመጣ አልቻልኩም። በጣም ነው የደነገጥኩትና እንደ ሰውኛ በጣም ነው የሚያስደነግጠው። ሰው እየበዛ ሲመጣ ወንጀልም እየበዙ ክፋቶችም እየበዙ ይመጣሉ። ስርዓትነትም እየበዛ ነው የሚመጣው። መጠን እያደረጋችሁ ወለዱ። የሃይማኖት ትምህርት ተከታተሉ። የፈለጋችሁትን ተከታተሉ።
የእምነታችሁ መቼም ክፉ ሆኑ በልጆቻችሁ ላይ ዝሙት ፈጽሙ በቀልም ፈጽሙ ስለማይ ጣዖትም አምልኩ ብቻ የሆነ የሽማግሌ ስርዓትም ተከተሉ ከዛ አትራቁ ጥሩ ሆኑ ከሚል ከማንኛውም ማስተምሩ አትራቁ እንደዚህ አይነት አስደንጋጭ ለማውራት እንኳን የሚያስቸግረንን ስራ እንዳይፈጠር በመካከላችን ላለው ሸር አድርጉ ለዶክተር ለታዋቂ ለአርቲስት ለመንግስት ለጤና ተቋማት ለሃይማኖት ተቋማት ሸር አድርጋችሁ ይሄ ነገር ግንዛቤ ማግኘት አለበት ከወንድሟ ተደፍራ ወልዳ ያሳደገችው ልጅ ከአባቷ ተደፍራ ወልዳ ያሳደገችው ልጅ ማየት አንፈልግም ባካችሁ የግንዛቤ በሰፊው ይፈጠራል አመሰግናለሁ ሸር አድርጉ ለኢትዮጵያ ህዝብ